ሰላም ጤና ይስጥልኝ ውድ ተመልካች እንደናችሁ ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬ እየላችሁ የመጣሁት ቪዲዮ ምሳሌ ክፍል 92 ነው። ውድ ተመልካች እንግዲህ ምሳሌ ክፍል 92 እንግዲህ ድራማው ያው እንደቀጠለ ነው። ውድ ተመልካች በጣም አንዳንድ ነገሮች በጣም ከባድ ቢሆንም ሁሉም ነገር ለበጎ ነው ብለን እንጠብቃለን። እናንተ ደግሞ የደውላ ምልክት ማጠቆራችሁን ቪዲዮ ሲፖስት እንዲደርሳችሁ ፕሊስ ጋይስ ሰብስክራይብ አድርጉኝና ቪዲዮን አበረታቱኝ ማለት ነው። ስለዚህ እንግዲህ ጋይሶችዬ ዛሬ ወደ ገደለው አብረን ስንሄድ ማለት ነውና ወደ ገደለው አብረን ስንሄድ ይሄንን ዩቲዩብ ቻናል ሰብስክራይብ እና ላይክ ስታደርጉ ነው እና ያለ በለዛ ዝም ብሎ ማለፍለፍ ቪዲዮ መልቀቅ ምንም ዩቲዩብም ሼር ካላረገው ሰውም መጥቶ ካላየው እዚህ ጋር እኔ ምንም ፋይዳ ያለው አይመስለኝም እና እኔም ቁም ነገር ይዤ መምጣት አለብኝ። ይሄንን የሰው ቪዲዮ መቆም አለበት ብዬ ተስፋ ማረገው። እንግዲህ ወደ ምሳሌ እንሄድና ምሳሌ እንግዲህ ባለፈው ቪዲዮቸው ላይ ከቤት ውስጥ እንደተሰረቀችና ቅድስት በተኛችበት ቦታ እሷን እንዳጣች ሁላችንም የነሱ ፔጅ ላይ ገብተን እየተመለከትን ነውና ቅድስት ደግሞ አባቷም እንደወጣ ነው ለኔ አደራ ሰጥቶ እየጠፋውና አሁንም ልጅቷ ስትደገም ምን አባቴ ነው የሚሻለኝ በማለት በጣም አዘኗን እየገለጠች ነው። በስተመጨረሻ ላይ የሰው ልጅ ምን ብዬ ነው የምናገረው በሚል ሁኔታ ወደ ክፍለ ሀገር እሄዳለሁ ቤተሰቦቼ ጋር በሚል ሁኔታ ነው የደመደመችው። እንግዲህ እሱ ላይ ስትደመድም ከዛ በኋላ ነው ዳጣ መታ አንቺ አደራ የተሰጠችሽን ልጅ ትተሽ እንዴት ወደ ክፍለ አገር ትሄጃለሽ? ምክንያትሽ ምንድነው? ያንቺ አይምሮሽ እንዴት ነው እዛ የሚኖርልሽ? በሚል ሁኔታ ነው እንግዲህ ዳጣ ሀሳቧን ያስቀየረቻትና ምን ሀሳብ ነው የተነጋገሩት? በመጀመሪያ ደረጃ እኛ እነ መጎስና የቡሩክ ወንድም እንደዛ እንደ አህያ ሲቃጠቀጡት ያልተናገረ ሰውዬ ከእንግዲህ በኋላ ምን ብሎ ነው ለኛ ቅድስት ያለችበት ቦታ ምሳሌ ያለችበት ቦታ ለኛ የሚነግረው ብላ ሀሳብ ስትሰጥ ነበረ ቅድስት። ከዛ በኋላ ግድ የለሽም እችን እድል እንሞክርና ነገሮቹን ማለት ነች ነገሮቹ ሁሉ ማለት እጅ ስላለው ማለት ነች ሁሉንም ነገር የምታውቀውና ምሳሌንም አባቷንም የት እንደደበቀች እሷ ስለምታውቀው እሷ ስር እንከታተላለን። እሷ የት እንዳለች የሰፈር እንዳረገቻትና እንዴት እየተመላለሰች እንዴት እንደምታገኛት አብረን እንከታተላለን። ፕሊስ እንደው ቅመምዬ እሺ በይም ብላ ስትለምነት ቅድስት እንግዲህ እሺ ብላ ከክፍለ ሀገርም ከምትሄድበት ቀርታ አብረው እንግዲህ ያላቸውን ለባብሰው እየወጡ እየሄዱ እያለ እውነትም ማለት እነሱ ፊት በጣም እየሄደች ነበረ። እንግዲህ ዞርም ስትል እየተሳቀቁ እነሱም እየተደበቁ እሷ የደረሰችበት ቦታ እስከምትደርስ እየተከታተሏት ነበረ። ነገር ግን ማለት አብዛኛውን ወደ ኋላ ታያለች። መቼም ሌባ እስከሆነች ድረስ ሌባ ሰውን አያምንም አይደል?
አይደለ ወደ ሌብነቱ ነው እንጂ እሷ ግን ወደ ኋላ ሁለት ሰው የሁለት የአባትና ልጅ ህይወት እያበላሸች ስለሆነ ወደ ኋላ ስትል እነሱን ስታገኛቸው እነሱ ደግሞ እሷ ደግሞ ሮጣ የሆነ ቤት ስር ገባችና ከዛ በኋላ እነሱ ደግሞ የት ገባች እንዴት ወጣች ብለው ሲራሯጡ በመካከሉ እሷ ድንጋያን ተሸክማ እስቲ ምን ልሰሩ ነው እኔ ስር የምትከታተሉኝ? የእናንተ ምክንያት እስኬት ነው? ወዴት ነው? እንዴት ነው? ለምንድን ነው እኔም መከታተል የፈለጋችሁ ሁኔታ በሚባል ሁኔታ እንግዲህ ውድ ተመልካች በጣም ተነጋግረው ጨርሰው ልጆቹን እንግዲህ እሷ ከእንግዲህ በኋላ ወደ እኔ እናንተ ቀልባችሁን ካመራችሁት አለቃችሁም ብላ በጥሩ ሁኔታ አይደለም ንቅድስትም እየተመለሱት ማለት ነው። እንግዲህ በስተመጨረሻ ላይም ዳጣ ፈርታ እኔ ይሄን ነገር ፈርቻለሁ፣ ወደ ቤት መሄድ እፈልጋለሁ በሚል ሁኔታ ነው። ዳጣም ወደ ቤቷ ልትሄድ ስትል አስጀመርሽኝ ምን ማለትሽ ነው ብላ ቅድስት ስትጠይቃት ነበረ። ቅድስት ግን ጠይቃትም ምንም ያመጣችው ነገር የለም። በስተመጨረሻ ላይ ዞሮ እነሱ እንግዲህ ልጅ የጠፋ ሰው የሚፈልግ በሚባል ቅድስት እስከ ቤት ድረስ አመጣችና ሰውየው በጣም ብዙ ሲቀበጣጠር ሂድና ውጣልኝ አለችው ቅድስት። እንግዲህ እዚህ ጋም ኢፍራታና የብሩኬ ወንድም አብለው እየበሉ እየጠጡ ኬክ እየበሉ በቃ በጣም ፍንድስ ደስ ብሏል። ቅድስት ደግሞ በጣም ነው ያዘነችው። ስለዚህ ምንም ማድረግ አይቻልም። ከዛ ደግሞ በመካከሉ ቅድስት ሽንትሽን አንቺ ነሽ እዛ ቦታ የሸናሽው እያሉ ቅድስትንም በጣም እያጨናነቋት ነው። ነገር ግን ቢሆንም ሞገስም እሱ በታሰረበት ቦታ ለምንድን ነው አንተ የማትፈታልኝ ሲለው ነበረ። አንተ ፊርማህን ፈርምና ከዛ በኋላ እፈታካለሁ ሲለው ነበረ። እንግዲህ አቶ ሞገስም የሰረቃት የድሮ ሚስቱ በጣም ሉላ በጣም ሲገባም ሲወጣም ስለ ወረቀቱ ነው የምታየው እንጂ ስለሌላ ነገር አይደለም። ምክንያቱም ንብረቱን መካፈል እፈልጋለሁ እያለ እሱ ደግሞ ካልፈረመልኝ ነፃ ነው ከቤት ውስጥ የሚወጣው በሚል ሁኔታ ስልክ እንግዲህ በሚል ሁኔታ ነው እየተነጋገሩ ያሉት። እንግዲህ ወደ ገደለው ስንሄድ ደግሞ የብሩኬ ወንድምም በጣም ለህይወቱን ፈርቷል። ምክንያቱም ዝና በጣም ኃይለኛ ጅብ ስለሆነ ከዚህ ውስጥ ከወጣ እንደማይለቀው። ምክንያቱም ምሳሌና የምሳሌ አባት አብረው እንዲወጡ መሰለኝ የሚፈልገው። ነገር ግን በግራም ነፈሰ በቀኝም ነፈሰ ቁርጣቸውን አይተዋልና ከዛ ከቤት ከወጣ እንደማይለቀቁ በደንብ ነው የሚያወቁት። ነገር ግን ኢፍራታና ሜላት አብረው ሲተኙ ኢፍራታ ስልኩን ሰርቃ ስልኩን እንግዲህ በፊቷ እሷ ስትንቀሳቀስ ኮዱን እየከፈተች እየፈተሸች ነው። ወደሚቀጥለው ቪዲዮ ምን ያመጡልን ይሆን? ውድ ተመልካች ነገ ቪዲዮ ምን ይለቀቅ ይሆን? በጣም ነው ኢፍራታ ተንኮለኛ እህቴ ነች እያለች በጣም ተንኮለኛ ሰው ነች ውድ ተመልካች። ነገር ግን ነገሮቹ ሞገስም በጣም እየተሰቃየ ነው። ሉላ ስትወጣም ስትገባም ወረቀቱ ላይ ፈርመዋል ወይ ብላ በጣም እየተከታተለችው ነው። ሞገስስ ለሁለት እንደዛ ስንደበድበው የብሩኬ ወንድም እንደዛ ሲደበድበው እንደዛ ሲጮሁበት ደንግጦ ያልተናገረ ደንግጦ ምንም ነገር ያላለ ሰው ከእስር ቤት ሲወጣማ ሲለቀቅማ አይለቀኝም በሚል ሁኔታ ፍራቻ ነው ኢፍራታ ያለችው። ነገር ግን የብሩኬ ወንድም
እነሱ ሁለቱም አንድ ላይ ቢሞቱ ምንም ችግር የለም፣ አንተም ህይወትህን ታጣለህ በሚል ሁኔታ ነው ውድ ተመልካች የጨረሱት። እንግዲህ ውድ ተመልካች ደሃም እንደ ድህነቱ ሀብታምም እንደ ሀብትነቱ ትል ነበረ አያቴ ነፍሷን ይማረውና፣ ነገር ግን ነገሮቹ ሁሉ እግዚአብሔር ለበጎ ነው እንጂ ዝም ብሎ አይደለም እንደዚህ በትንተናቸውን በየአንዳንዱ ያወጣቸው። ሰላም ጤና ይስጥልኝ ውድ ተመልካች፣ የተከበራችሁና የተወደዳችሁ በመላ ዓለም የምትገኙ እንግዲህ ይህንን ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ ብታበረታቱኝ በጣም ደስ ይለኛል ማለት ነውና፣ ሰላም ለሀገራችን ለኢትዮጵያ እግዚአብሔር አምላክ ሰላማችን እንድትበዛና እንድትበቃ እንደ ሌሎቹ ሀገር እንድታድግ ያድርግልን ማለት ነውና፣ አሁን እንግዲህ ልጆቹ እግዚአብሔር ይርዳቸው ማለት ነውና እናንተም ላይክ አድርጉ።